ከከተማው መካከለኛው ክፍል ጀምሮ ወደ ምዕራብና ሰሜን ምስራቅ አቅጣጫ የከተማው አካባቢዎች ከፍተኛ ተኩስ አለ። ትልቁ እና በርካታ እስረኞች የሚገኙበት ማረሚያ ቤት አካባቢ እንደዚሁ የቦምብ ፍንዳታዎች ደርሰዋል። ወደ ማረሚያ ቤቱ አካባቢ ከፍተኛ ተኩስ አለ። ይህንን ጨምሮ ዩኒቨርሲቲ አካባቢ እንደዚሁ ተባራሪ ጥይት አንድ ተማሪ ጉዳት ደርሶበታል የሚለውን ጨምሮ የተለያዩ አካባቢዎች ያለውን አሁን ሁኔታ በተመለከተ በቅደም ተከተልና በዝርዝር በዚህ ሰዓት ወደ እናንተ የማደርሳችሁ ይሆናል። ሰሞኑን እንግዲህ በደቡብ ጎንደር የተለያዩ አካባቢዎች መከላከያ ለቆ ከወጣ በኋላ በአንዳንድ ከተሞች ከሚሊሻ ጋር እና ከአድማ ብተና ጋር ለአስጨራሽ ውጊያ ተደርጎ ከፍተኛ እልቂት መድረሱ ነው የሚታወቀው። ከዚህ ጋር በተያያዘ ዛሬ መጨረሻ ላይ በዞኑ ዋና ከተማ ውጊያ እየተደረገ ነው የሚገኘው። ይህንን ተከትሎ በንፋስ መውጫ እና በሌሎቹ የከተማው አካባቢዎች ከፍተኛ የሆነ የድሮን ቅኝትና እየተደረገ መሆኑን የሚገልጹ መረጃዎች አሉ። በድሮን 7 ጊዜ የድሮን ፍንዳታዎች ደርሰዋል። በሰዎች ላይ የደረሰው ጉዳት አልታወቀም። አሁንም 2 ድሮኖች ጥንዱ ነው እንደዚህ ቅኝት እያደረጉ እያንዣበቡ ነው የሚገኙት። ከተማው ከፊል በፋኖ ከፊሉ ደግሞ እንደዚሁ ከተለያዩ የዞኑ አካባቢዎች ተሰባሰበ ሚሊሻ አድማ ብተናና የዞንና የወረዳ ባለስልጣናት የሚገኙበት የከተማው ክፍል እና የቀድሞ የፋኖ አባላት አሁን እጅ ሰጡና ተሐድሶ ተሰጥቷቸው ትጥቅ ይዘው የቀድሞ ጓደኞቻቸው እንዲፋለሙ ቦታዎችን በያዙ ፋኖዎች ተይዟል። የከተማው አጠቃላይ ሁኔታ በከተማው ውስጥ እንደዚሁ ቃጠሎም እንደዚሁ ደርሷል። ይህንን ጨምሮ በደብረ ታቦር ከተማ አሁን ያለው ሁኔታ ምን ይመስላል የሚለውን ግልጽ የሆነ መረጃ በዚህ ሰዓት ወደ እናንተ አደርሳለሁ። ከባህር ዳር ዙሪያ እንደዚሁ መከላከያ ወጥቷን ወደ ደብረ ታቦር እንዲገባ ትዕዛዝ ተሰጥቶታል። በ3 ዙር የሚንቀሳቀስ መከላከያ የመጀመሪያ ዙር ከወረታ ተነስቷል የተባለው እንደዚሁ ደብረ ታቦር አካባቢ መድረሱን የሚገልጹ መረጃዎች ሲወጡ፣ ሁለተኛ ዙር ደግሞ እንደዚሁ ወረታ ደርሷል። ሶስተኛ ዙር እንደዚሁ ከ54 በላይ ተሽከርካሪዎች ወታደሮችን ጭነውና የቡድን መሳሪያዎችን እንደዚሁ ታጥቀው ወደ ደብረ ታቦር አቅጣጫ እንቅስቃሴ እያደረጉ እንደሆነ የሚገልጹ መረጃዎች ተሰምተዋል። ይህንን ተከትሎ ባህር ዳር ዙሪያ እንደዚሁ ፋኖ የተለቀቁ ቦታዎችን እየተቆጣጠረ ነው የሚገኘው። እንግዲህ ሰሞኑን በደቡብ ጎንደር በተለያዩ አካባቢዎች በተለይ በ3 ክላስተሮች ላይ በተደረገው ውጊያ የደረሰው ጉዳት በዝርዝር ይታወቃል። ንፋስ መውጫ፣ ወገዳና እስቴ ላይ ማለት ነው። እስቴ የ3ቱ ወረዳዎች ኃይል ወደ ደብረ ታቦር ለመውጣት ሲሞክር የሚሊሻ አድማ ብተናና የብልጽግና ባለስልጣናት ተሽከርካሪዎችን ጨምሮ ከ17 በላይ ተሽከርካሪዎች እንዲሁም ደግሞ በሚሊዮን የሚቆጠር የወረዳው ገንዘብ ለማሸሽ ሲሞከር በፋኖ እጅ ገብተዋል። የቡድንና የነፍስ ወከፍ መሳሪያዎችም እንደዚሁ በፋኖ እጅ ገብተዋል። ዛሬ ሌሊት ከዚሁ ከዞኑ ከተሰሙ ወረዳዎች መካከል እንደዚሁ በስማዳ ቀጠና የሚገሰደ ሙጃ አካባቢ እንደዚሁ የወረዳው የሚሊሻ የአድማ ብተናና የብልጽግና ባለስልጣናት ከፋኖ ጋር ስለመስማማታቸውና ያለ ተኩስ እንደዚሁ ስምምነት ላይ መድረሳቸውን የሚገልጹ መረጃዎች ወጥተዋል። ይህንን ተከትሎ እንግዲህ በዚህ በደብረ ታቦር ቀጠና በአጠቃላይ ከሙጃ ሮቢት፣ ሰዴ ሙጃ፣ ከስማዳ ወገዳ፣ ከአርብ ገበያ ታች ጋይንት፣ ከንፋስ መውጫ ላይ ጋይንት እንዲሁም ደግሞ ከስቴ መካነ ኢየሱስ፣ ከስቴ አንዳቤት፣ ከመና መቀጠዋ፣ ከጉና በጌምድር ክምር ድንጋይ እንዲሁም ደግሞ ከእብናት ከተማን ጨምሮ አለምበር ከተማና ጋሳይ ከተማን በተለያዩ ከተሞች ይገኝ የነበረ በርካታ ሚሊሻ እዚሁ ትጥቅ ወደ ፋኖች እንዲገባ ተደርጓል። ይሄ ዘመቻ ፋኖን የውጊያ መሳሪያዎችን በአግባቡ ድጋሚ እንዲያገኝና እንዲታጠቅ አድርጎታል። በብልጽግና የፖለቲካ መዋቅር ላይ ከፍተኛ ድንጋጤ ፈጥሯል። እንግዲህ በራሳችን ጸጥታውን እንቆጣጠራለን በሚል የጸጥታውን እንቆጣጠራለን መከላከያ ይውጣ በሚል ከመከላከያ አዛዦች ጋር የጸጥታ ግምገማና ሙግት ውስጥ ገብተው የነበሩ የብልጽግና ባለስልጣናት አንዳንዶቹ ጠፍተዋል ነው የተባለው። እንግዲህ ይህንን ጨምሮ ያለው አጠቃላይ ሁኔታ ምን ይመስላል? እንደምታስታውሱት አድማጭ ተመልካቾቻችን 2015 ዓ.ም የውጊያ ሲጀመር ደብረታቦር ከተማ ነው ቀድሞ በፋኖ ተይዞ የነበረው። ሐምሌ 22 ቀን ለሐምሌ 23 ሙሉ ሌሊት ውጊያ ነበረ። ከወረታ ወደ ላሊበላ እንቀሳቀስ የነበረ መከላከያ ጋር ለ3 ተከታታይ ቀናት ከባድ ውጊያ ተደርጎ ደብረታቦር በፋኖ ቁጥጥር ስር ሲገባ በወቅቱ ደመቀ መኮንን የወቅቱ የውጭ ጉዳይ ሚኒስትርና ምክትል ጠቅላይ ሚኒስትር ጽሑፍ ጻፈ። እሱን ተከትሎ የክልሉ ፕሬዝዳንት የነበረው ዶክተር ይልቃል ከፋለ ደግሞ የመከላከያ እንዲገባና ፌዴራሉ ጸጥታውን እንዲያሰማራ ደብዳቤ ጥያቄ አቀረበ። ደብረታቦር እንግዲህ ካለው አጠቃላይ ሁኔታ አንፃር ይህን ያክል ወሳኝ የሚባል ቦታ ነው ለብልጽግና። በተለይ በዚህ በደብረታቦር ቀጠና ያለው ሁኔታ ለስልጣኑም ለአጠቃላይ መዋቅሩም ከፍተኛ አሉታዊም አዎንታዊ ሚና ያለው ነው። ደብረታቦርን ሲቆጣጠር ብልጽግና ጠንካራ ይሆናል። ደብረታቦርን ሲያጣ ደግሞ በዛው ልክ ተሸናፊ ይሆናል። አሁን ደብረታቦርን እያጣ ነው የሚገኘው ብልጽግና። እንግዲህ ሁለተኛ ዙር ነው። በእርግጥ የፋኖ ጦርነት እንግዲህ በይፋ በፊት ለፊት ውጊያ የተደረገው
ሐምሌ 21 ሐምሌ 22 ሐምሌ 23 ሐምሌ 24 ሐምሌ 25 2015 በደብረ ታቦር ነው። ከዛ ቀደም ብሎ የፋኖ ውጊያዎች ቆቦ እንዲሁም ደግሞ ወደ መቄትና ሸዋ አካባቢ አልፎ አልፎ ቢሆንም ግን በይፋ አስቸኳይ ጊዜ አዋጅ የታወጀው ደብረ ታቦር በፋኖ በተያዘበት ጊዜ ነው። በወቅቱ ወደ ደብረ ታቦር እንግዲህ ከጋይንት ብቻ ከ50 በላይ ተሽከርካሪዎችን ኃይል ይዞ የገባው ከፍያለው ደሴ በወቅቱ ከተማውን በተቆጣጠሩበት ጊዜ ከሌሎቹ የፋኖ አባላት ጋር ማለት ነው በከተማው ውስጥ ምንም አይነት የሰብአዊም ቁሳዊም በሲቪሊያን ላይ ጉዳት አልደረሰም። ያ ወቅት እንግዲህ ከፍተኛ ምስጋና የተቸረ ነበር። አሁን በደብረ ታቦር ከተማ ያለው እንግዲህ ትልቅ ከተማ ከመሆኑ አንጻር የሚያትዩ የሆኑ ጉዳቶችና የከተማ ውስጥ ውጊያ ሊያደርስ የሚችለው ውጊያ ከዚህ ቀደም ብሎ ደግሞ እንግዲህ በዚህ በከተማው ውስጥ የነበሩ የቀድሞ የሚሊሻና የፋኖ አባላትን ጨምሮ ለሚደርሱ ጉዳቶች እንደዚሁ ኃላፊነት መውሰድና ጥንቃቄ ማድረግ ያስፈልጋል። የብዙዎቹ ስጋት ይሄ ነው። ከዚህ አንጻር አሁን ምንድነው ያለው በከተማው የሚለውን ደግሞ አሃዛዊ መረጃዎችን እና ሪፖርቶችን ጥሬ መረጃዎችን ወደ እናንተ ላድርስ። እንግዲህ ከ11 ጊዜ በላይ ነው የድሮን ጥንድ ድሮኖች በከተማው በተለያየ አቅጣጫ አሰሳ ሲያደርጉ የነበረው። የድሮን ስምሪቱ ከላይ ከጨጭሆ ጋይንትን ጨምሮ እስከ ደብረ ታቦር እንደሆነ ነው መረጃዎች የገለጹት። በዋናነት ደብረ ታቦር ግን ከሌሊቱ 7 ሰዓት ጀምሮ ያለማቋረጥ የድሮን ቅኝትና አሰሳ አለ። 7 ቦታ ላይ ደግሞ ፍንዳታዎች ደርሰዋል። በፍንዳታዎቹ የደረሰው ጉዳት አይታወቅም። አሁን በከተማው አጠቃላይ እንቅስቃሴዎች ሙሉ በሙሉ ቆመዋል። ከመሃል ከተማ 360 ዲግሪ እንደዚሁ የቡድን መሳሪያዎች ይተኮሳሉ። ማረሚያ ቤት አካባቢ ፍንዳታዎች ደርሰዋል። እንደዚሁም ደግሞ 04 ቀበሌ የኪራይ ቤቶች ድርጅት አቅራቢያ የሚገኝ አንድ የመንግስት ቢሮም እንደዚሁ ቃጠሎ ደርሶበታል። በነገራችን ላይ ይሄ የሚወገዝ ተግባር ነው። በመንግስት ቢሮዎች ላይ በህዝብ ተቋማት ላይ ቃጠሎ ማድረስ እጅግ አስነዋሪና እጅግ አሳፋሪ የሆነ ተግባር ነው። የተቃጠለው የገቢዎች ቢሮ ነው። ይሄ ደግሞ ምን እንደሆነ ዓላማው ይታወቃል። ከዚህ ጋር በተያያዘ የገቢዎች ሰነድ ያለባቸው ብልጽግና ቢሄድ ፋኖ መንግስት ቢመሰርት የሚረከበው ተቋም ነው። ስለዚህ የህዝብ ተቋማት እና የመንግስት ተቋማት እንዲሁም ደግሞ የግለሰብ ተቋማቶች እና የሲቪሊያን ንብረቶችና ደህንነቶች በአግባቡ ሊጠበቁ ይገባል። በአንድ ጦርነት ውስጥ እንግዲህ የአንድ ኃይል የህዝብ ተቀባይነቱ የሚለካውና የሚረጋገጠው በዚህ ነው። ገቢዎች ውስጥ የንግድ ወይም ደግሞ የነጋዴዎች ፋይል ነው የሚገኘው። እንግዲህ ከዚህ ያለፈ የተለየ ነገር አይኖርም። የነጋዴ ፋይል በማቃጠል እንደዚሁ የሚገኝ ነገር የለም። የመንግስት ቢሮ በማቃጠልም እንደዚሁ የሚገኝ ትርፍ የለም። የፋኖ ትግል የህልውና ትግል ነው ሲባል አማራ ያሉትን ትምህርት ቤቶች፣ ያሉትን ሆስፒታሎች፣ ያሉትን የመንግስት ተቋማቶች ተጨማሪ ተቋማት ያስፈልገዋል። የክልሉ 65 በመቶ ህዝብ የማህበራዊ አገልግሎት ተቋማት እንዳይደርሱት ተደርገዋል። ሆን ተብሎ በትምህርት በጤናና በተለያዩ ተቋማት እንዲጎዳ ተደርጓል ሲባል ያሉት ተቋማት ላይ ጉዳት ማድረስ ግን ይሄ አሳፋሪም ተቀባይነት የሌለው ተግባር መሆኑ ሊታወቅ ይገባል። ብልጽግና ሌላ ነው። የአፄ ኃይለ ሥላሴ መንግስት ሲወድቅ ቢሮዎችን የተረከባቸው የኮሎኔል መንግስቱ ኃይለማርያም መንግስት ነው። ኮሎኔል መንግስቱ ኃይለማርያም ሲሄዱ መንግስት የህዝብ ተቋማትን የተረከበው ቀጣዩ የህወሓት ኢህአዴግ መንግስት ነው። ህወሓት ኢህአዴግ ሲባረር ተቋማትን የተቀበለው ብልጽግና ነው። ብልጽግና ሲሄድ እንኳን ተቋማትን የሚቀበል አካልና ተቋማትን የሚያስተዳድር አካል ለተቋማት ለሲቪሊያን ጥበቃ ማድረግ አለበት። ከዚህ ጋር በተያያዘ እንደዚሁ እጅ የሰጡ የተማረኩ የብልጽግና ባለስልጣናትም ቢሆን ጥበቃ ሊደረግላቸው ይገባል። እንዳስፈላጊነቱ ለህግ ቀርበው በሚታይበት አግባብ ሊታዩ ይገባል እንጂ በደም ፍላት እየተኮሱ መግደል ይህም የፖለቲካ ተቀባይነትና የህዝብ አመኔታን ከፍተኛ ችግር ውስጥ የሚከት ነው። በዚህ ውስጥ ካሁን በፊት የተደረጉ የትጥቅ ትግሎች የሚያሳዩትም እንደዚሁ በምርኮኛ አያያዝ እንዲሁም ደግሞ ፖለቲካው ነው የተሸነፈው። በነገራችን ላይ ግለሰብ አይደለም በዚህ ሁኔታ የሚሸነፈው። አረጋ ከበደን እንኳ በእጅህ ብታስገባ አረጋ ከበደን በመግደል ፖለቲካውን አታሸንፍም። አረጋ ከበደ የተሸከመው ፖለቲካ ከተሸነፈ አረጋ ከበደ ከዛ በኋላ ግለሰብ ነው የሚሆነው። ስለዚህ ግለሰቦች ላይም እንደዚሁ የፖለቲካ ባለቤትነት ማሳየት ያስፈልጋል። ለዚህ አይነት ስህተቶች ንፋስ መውጫ ከተማ መሰራታቸውን የሚያሳዩ መረጃዎች አሉ። በዚህ በኩል በእርግጥ ፋኖ በአቋቋመው ኮማንድ ፖስት በኩል ይህንን ያደረጉ የፋኖ አባላት ላይ እርምጃ መውሰዱን የሚያሳዩ መረጃዎች አሉ። ይሄ ተጠናክሮ መቀጠል አለበት። ፋኖ ወደ ከተሞች ሲገባና ኃይሉን ሲያስገባ ኃይሉን በካምፕ ውስጥ አድርጎ ጥበቃና እንዲሁም ደግሞ የጸጥታ ስራ የሚሰሩ የተወሰኑ አባላትን ብቻ ማሰማራት፣ የሰዓት ገደብ ተሰጥቶ በዛ ልክ ሌላ ፈረቃ እያደረጉ ስምሪቶችን ማድረግ ያስፈልጋል። ለዚህ ኮማንድ ፖስትና እንደዚሁም ተያያዥ ሰነዶች መዘጋጀታቸውን የሚገልጹ መረጃዎች አሉ። ይሄ ተጠናክሮ መቀጠል አለበት። እንግዲህ የምትታገለት ህዝብ ነፃ የምታወጣው ህዝብ ነፃ ከወጣ በኋላ ደግሞ በድህረ ጦርነትና በጦርነት ውስጥ ያሉ የተለያዩ ጥንቃቄ የሚሹ ጉዳዮች አሉ። በዚህ ላይ እንግዲህ ደብረታቦር ይሄ ተግባራዊ መሆን አለበት። ወደ መረጃዎቹ ሲሄድ እንግዲህ 5ኛ ቀኑን የያዘው ጦርነት ዛሬም በደብረታቦር ቀጥሏል። ከባድ ውጊያ እየተደረገ ነው።
ከተማው ውስጥ የሚሆነውን ለመገመት እጅግ አስቸጋሪ ሆኗል ነው የሚሉት የመረጃ ምንጮች። የአየር ስምሪት አለ። ደብረታቦር በአስቀድመው ሁሉም በሮች ተዘግተዋል። ከጎንደር በር፣ ኪዳነ ምህረት፣ ህብረት ሆቴል፣ አደባባይ፣ መናኸሪያ ከቴዎድሮስ አደባባይና ወደ ማረሚያ ቤት አቅጣጫ ከፍተኛ ተኩስ አለ። በዚህ ሰዓት እንግዲህ ተለዋጭ መረጃዎች ወደኋላ ካሉ እሱን መለስበታለሁ። የዚህ ሰዓት ሪፖርት ግን ይሄን የሚያሳየው ከትልቁ ማረሚያ ቤት በኩል ያጸፋ ምላሽ እየተሰጠ ነው። የማረሚያ ቤት ፖሊሶች እንደዚሁ ያጸፋ ምላሽ እየሰጡ ነው። የድሮን ስምሪትና ቅኝቶችን 11 ዙር የድሮን አሰሳ መደረጉን ተመልክቻለሁ ይላሉ በአንዱ የከተማው አካባቢ ያሉ የመረጃ ምንጭ። አንዱ ደግሞ ሙሉ ሌሊቱን ነው የድሮን አሰሳ ሲደረግ ያደረው ብለዋል። የኪራይ ቤቶች ድርጅት ተብሎ የሚጠራው አቅራቢያ የሚገኝ አንድ ቢሮ እንደዚሁ ከፍተኛ ቃጠሎ ደርሶበታል። እንግዲህ የቃጠሎውን ሁኔታ በተመለከተ ዘግየት ብለው የወጡ መረጃዎች ቀበሌ 04 ተብሎ የሚጠራው ከተማ ውስጥ የሚገኝ የገቢዎች ቢሮ የቀድሞው የቀበሌ ቢሮ ነው እየተቃጠለው ነው ያሉት። ወደ አጅባር ኡራኤል የከተማው አካባቢዎች ናቸው እነዚህ። የከባድ መሳሪያ ድምጽ፣ ከፍተኛ ተኩስ አለ። ድሮን በሁሉም የከተማው አካባቢዎች እየዞረ ነው። በተከታታይ የተለያዩ መረጃዎች ናቸው እየወጡ ያሉት። አሁንም ድሮኖች ዝቅ ብለው እየበረሩ ነው። ያለማቋረጥ ነው ድሮኖቹ ቅኝት እያደረጉ ያሉት። ደብረታቦር ሙሉ በሙሉ እንቅስቃሴ ቆሟል። በማረሚያ ቤት አካባቢ ከፍተኛ የድሽቃና የብሬን ተኩስ ይሰማል። ከ1500 በላይ እስረኞች በዚህ ማረሚያ ቤት ውስጥ እንደሚገኙ ነው እንግዲህ መረጃዎቹ የሚያሳዩት። አንድ መረጃ ምንጭ እና የማረሚያ ቤቱ አካባቢ ያለ መረጃን ይከታተላሉ ያለ መረጃ ምንጭ ታህሳስ 22 ድረስ ከ1450 በላይ እስረኞች አሉ። አሁን በአጠቃላይ ቁጥሩ ከዚህ በላይ ይሆናል። 700 የሚሆኑት እስረኞች በመከላከያ በጦር መክዳት እንዲሁም ደግሞ በአድማ ብተናና በተያያዥ ጉዳዮች የታሰሩ ሲሆኑ ከዚህም ቀድሞ ፋኖ አባላትም እንደዚሁ በተለያዩ ወንጀል ተፈርዶባቸው የታሰሩም እንዳሉ የሚገልጽ አለ። ከዛ ውጭ ደግሞ የደረቅ ወንጀለኞች በሚል እንደዚሁ ካስገዶ መድፈር ከዝርፊያና ከተለያዩ ሙስና ጋር የተያዙ ሰዎች ጨምሮ ከ1500 በላይ እስረኞች የሚገኙበት እስር ቤት አካባቢ እንደዚሁ የቦምብ ፍንዳታዎች ደርሰዋል። የአድማ ብተና የመከላከያ እና እንደዚሁ የፋኖ አባላት እንደዚሁ በዚህ እስር ቤት ይገኛሉ። ሌሎች ደረቅ እስረኛ ወንጀለኞች የደረቅ ወንጀል እስረኞችም እንደዚሁ ይገኛሉ። ከተማው አካባቢ ከሚገኙ ሁለት አደባባዮች አብዮት አደባባይ ቀበሌ 03 ጀምሮ ጅምር ህንፃዎች ላይ እንደዚሁ የብሬንና ድሽቃን መሳሪያዎችና ሌሎች የውድ መሳሪያዎች ተጠምደው ነው የሚገኙት። ወደ ስላሴ ተራራ መውጫም እንደዚሁ በርካታ የአድማ ብተናና የሚሊሻ ኃይል ምሽግ ይዞ ነው የሚገኘው። አጸፋ ምላሽ እየሰጠም የሚገኘው ከዚህ አካባቢ ነው። ከጋይንትና ከብናት የመጣ የፋኖ ኃይል እንደዚሁ ከዩኒቨርሲቲው አየር ማረፊያ ማረሚያ ቤቶች ድረስ ሙሉ ከተማው እንደዚሁ ከበባ አድርጓል። ውስጥ እየተደረገ ካለው ውጊያ ባሻገር የብልጽግና አመራር የዞኑ የጸጥታ ኃይል የተባለው በኢየሱስ ተራራ በስላሴ መውጫ በጅምር ህንፃዎች ውስጥ እንደዚሁ ተደብቀዋል። ማረሚያ ቤት አካባቢ ያለው ሁኔታ እጅግ አሳሳቢ ነው። በድጋሚ የወጣ መረጃ ነው። ማረሚያ ቤቱ የድሮን ኢላማ ውስጥ ገብቷል። የብልጽግና ባለስልጣናት ከቀድሞ የፋኖ አባላት አሁን ሚሊሻ ከሆኑት ጋር እና በሌሎቹ የአድማ ብተና አባላት ጋር በርካታ ኃይል ይዘው በከተማዋ የተለያዩ አካባቢዎች እንደዚሁ ቦታ ቦታ ይዘው ይገኛሉ። ተኩስም አለ። የከፋ እልቂት እንዳይደርስ ስጋት አለን የሚሉት የመረጃ ምንጩ ሁሉም የዞኑ የብልጽግናና የአድማ ብተና የሚሊሻ ኃይል ክምችት መኖሩን በተለይ በከተማው ደቡባዊና ምዕራባዊ አካባቢዎች ነው ያለው። አሁን ከተማው አጠቃላይ ሁኔታ ሲታይ እንግዲህ ከፊሉ በፋኖ ከፊሉ ደግሞ አሁንም በብልጽግና የሚሊሻ እንዲሁም ደግሞ ባለስልጣናት በሚገኙባቸው ቀጠናዎች በአድማ ብተና የቡድን መሳሪያዎች ተኩስ እየተሸፈነ መሆኑን ነው የሚያሳየው። እንግዲህ ከባለፉት ከ3 ቀናት ጀምሮ ትጥቅ ፈተው ከሌላ መረጃ የወጣው ደግሞ ምንድነው እጅ ሰጣሉ የተባሉ የብልጽግና አመራሮች አሉ። ከፋኖ ጋር ይገናኛሉ የተባሉ የብልጽግና ከፍተኛ የዞን አመራሮችን ጨምሮ የብልጽግና የፖሊስ አዛዦች ጨምሮ እንደዚሁም ደግሞ የሚሊሻና የአድማ ብተና አባላት ከፋኖ ጋር ይገናኛሉ፣ ለፋኖ እጅ ይሰጣሉ ብለው የጠረጠሯቸውን ቀድሞ በአንድ ጅምር ህንፃ ውስጥ ዘግተውባቸው ነው የሚገኙት። ሞባይላቸውን ነጥቀዋቸዋል፣ ግንኙነት እንዳያደርጉ አድርገዋል። ትጥቅ የነበራቸውም እንደዚሁ ትጥቅ እንዲፈቱ ተደርገው ተዘግቶባቸዋል ነው እየተባለው። 03 ቀበሌ የሚባለው አዲስ የመንግስት የዞኑ የባህል ማዕከል ጅምር ቤዝመንት ህንፃ ውስጥ ነው የተዘጋባቸው የሚሉ መረጃዎች ወጥተዋል። ከጤና ሳይንስ ኮሌጅ አቅራቢያ እንደዚሁ ወባባ ተብሎ የሚጠራ ቦታ ከፍተኛ ፍንዳታ ድምፅ አሁን በዚህ ሰዓት ተሰምቷል። የድሮን ጥቃት ስለመሆኑ ነው መረጃዎች የሚገልጹት። የከተማው አጠቃላይ ሁኔታ ሲታይ እንግዲህ ሁሉም መውጫ በሮች ዝግ ናቸው። የከተማው እንቅስቃሴ የለም። ከከተማው ሁለቱ አደባባዮች ቴዎድሮስ አደባባይ እና አብዮት አደባባይ
ወደ ማረሚያ ቤት አቅጣጫ አየር ማረፊያ ከጎንደር በር ወደ ማረሚያ ቤት ከፍተኛ ተኩስ አለ። ከአጅባር ሜዳ ወደ ሆስፒታል አቅጣጫም እንደዚሁ ተኩስ አለ። የከተማው ምዕራባዊ ክፍል እና ማዕከላዊ ክፍል የማዕከላዊ የከተማው አቅጣጫ ወደ ሰሜናዊ የከተማው አቅጣጫ ማረሚያ ቤትና አየር ማረፊያ ወደ ጤና ኮሌጅ ዩኒቨርሲቲ ጅምር ህንፃዎች ውጊያና ተኩስ አለ። የሰራዊት እንቅስቃሴም አለ። የአድማ ብተናና የሚሊሻ የፋኖም ከተማው ደቡባዊ አቅጣጫ ደግሞ እንግዲህ በይህንን ቦታ ብዙዎቻችሁ በኢትዮጵያ ታሪክ ውስጥ ታውቁታላችሁ። የጉናው ጦርነት እየተባለ በሚጠራው ጊዜ ተስፋዬ ገብረአብ በተደጋጋሚ የጻፈበት ቦታ ነው። የኢየሱስ ተራራ ተብሎ የሚጠራው አካባቢ ደግሞ የወሳኝ ገዥ መሬት ነው በደብረ ታቦር ከተማ። ከከተማው በስተደቡብ አቅጣጫ የሚገኘው ስላሴ ተራራን ጨምሮ 03 ደቡብ ምስራቅ፣ ደቡብ ምዕራብ የከተማው አካባቢዎች ላይ ደግሞ ከዞኑ የተለያዩ ወረዳዎች የተሰባሰበ ሚሊሻ፣ አድማ ብተና፣ ፖሊስና የወረዳው የብልጽግና ባለስልጣናትና የዞኑ የብልጽግና ባለስልጣናት በዚህ አካባቢ የሚገኙበት የከተማው ክፍል ነው። በዚህ አካባቢ ብዙ ውጊያ የለም። አየር ኃይል ደግሞ እንደዚሁ ድሮኖችን እንደዚሁ የስምሪት ሰጥቷል። የድሮኖች ስምሪት እንግዲህ ታይቶ የማይታወቅ ሁኔታ በሙሉ በሚባል ሰዓት የእግረኛ የመከላከያን ተክተው ነው ድሮኖቹ ያለማቋረጥ አየር ላይ ያሉት። ይሄ ስጋት አለ። እንግዲህ እስከዚህ ሰዓት ድረስ በጉዳቱ ባይታወቅም ከ7 ጊዜ በላይ የድሮን የቦምብ ፍንዳታ መድረሱን የወጡ መረጃዎች ያሳያሉ። ከመደበኛው ሚሊሻና አድማ ብተና ፖሊስ ባሻገር ከ400 በላይ እጅ የሰጡ የቀድሞ የፋኖ አባላት ዲሽቃ፣ ሞርተር እና ሌሎች ብሬን የቡድን መሳሪያዎች ተሰጥቷቸው እንደዚሁ በተጠንቀቅ እንዲቆሙና የብልጽግና ባለስልጣናት እንደዚሁ እንዲጠብቁ ትዕዛዝ ተሰጥቷል። እነሱ እንግዲህ በኢየሱስ ተራራና እስከ ወይብላ ድረስ ያለውን የከተማዋን አካባቢ እንዲይዙ ግንባር ተሰጥቷቸዋል። እንግዲህ በዞኑ እስካሁን ድረስ በሺህ የሚቆጠር የሚሊሻና አድማ ብተና ኃይል ተበትኗል። ከአንድ ወረዳ ላይ ሙሉ የወረዳው ኃይል ከፋኖ ጋር ተስማምቷል ነው የተባለው። ከመደበኛው ሚሊሻና አድማ ብተና ፖሊሶች እንግዲህ በሌሎች አካባቢዎችም እንደዚሁ ፋኖን ወደ ግንባር ለማስገባት እንቅስቃሴ የቀድሞ ፋኖ አባላትን ወደ ጓደኞቻቸው ጋር ለማዋጋት እንደዚሁ ዝግጅት እየተደረገ ነው። ከደብረ ታቦር ከተማ ውጭ የሚል መረጃ አለ። ከወረታ እንደዚሁ ቀድሞ እጅ የሰጡ የፋኖ አባላት ወደ ደብረ ታቦር ለውጊያ ዝግጁ እንዲሆኑ ትዕዛዝ ተሰጥቶ ከመከላከያ ጋር እንዲንቀሳቀሱ እየተደረገ ነው የሚል መረጃ አለ። የደብረ ታቦር ውስጥ ካሉት የቀድሞ የፋኖ የሚሊሻ አባላቱ ውጭ ነው። እንግዲህ በአጠቃላይ ሁኔታው ይህን ነው የሚያሳየው። እንግዲህ 2015 ደብረ ታቦር ያለው ሁኔታ ይህንን ታሪክ የዛሬውን ታሪክ ራሱን ደገመ የሚያስብል ነው የሚሉት የመረጃ ምንጮች። ይህንን በተመለከተ እንግዲህ እስከ ሰዓት ከባህር ዳር ደግሞ መካናይዝድ እግረኛ ወደ ደብረ ታቦር አቅጣጫ እየተንቀሳቀሰ ሲሆን ከወረታ ከተማ እንደደረሰ ታውቋል። ጠዋት የተነሳው ከወረታ ከተማ ደግሞ ወደ ደብረ ታቦር አለምበር አካባቢ ትላንት በፋኖ ተይዞ ነበር። ይህንን ያለፈ ኃይል ደግሞ ከወረታ ተነስቶ ወደ ደብረ ታቦር ደርሷል የሚሉ መረጃዎች ወጥተዋል። የማረሚያ ቤቱ አካባቢ ዘጌት ብሎ በወጡ መረጃዎች ማረሚያ ቤት አካባቢ የቦምብ ፍንዳታዎች ደርሰዋል። ጉዳቱ አልታወቀም። ወረታ የነበረ መከላከያ እንደዚሁ ደብረ ታቦር እየደረሰ እንደሆነ የሚገልጽ መረጃም ወጥቷል። ደብረ ታቦር በጌምድር መምህራን ኮሌጅ መንፈሳዊና ኮንዶሚኒየም ኪዳነ ምሕረት አቅራቢያ እንደዚሁ መከላከያ ስለመድረሱ የሚገልጹ መረጃዎች አሉ። ይሄ እንግዲህ መንፈሳዊ ግቢ ተብሎ የሚጠራው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት ቤት ግቢ አካባቢ እንደዚሁ ተኩስ መኖሩ ነው የተሰማው። እንግዲህ ዘግየት ብለው በወጡ መረጃዎች ደግሞ የመጨረሻ መረጃዎች ከሰራዊት እንቅስቃሴ ጋር የድሮን ጥቃቱ 7 የድሮን ጥቃቶች መፈጸማቸው ታውቋል። የደረሰው ጉዳት በውል አልታወቀም። በዚህ ሰዓት ከቴዎድሮስ አደባባይ በኩል ወደ ከተማዋ 360 ዲግሪ አድማ ብተናና ሚሊሻ ዲሽቃና ሌሎች የቡድን መሳሪያዎችን እየተኮሰ ነው። ዩኒቨርሲቲ አቅራቢያ አንድ ተማሪ በተባራሪ ጥይት ጉዳት ደርሶበታል ተብሏል። ዩኒቨርሲቲው በከተማው ምስራቃዊ አቅጣጫ ወይም ደግሞ በጉና ንፋስ መውጫ ነው የሚገኘው። በዚህ እንግዲህ ቀበሌ 04 ያው የገቢዎች ቢሮ መቃጠሉ ነው የተገለጸው። የደረሱ ጉዳቶች አሁን በዚህ ሰዓት እንግዲህ ከቴዎድሮስ አደባባይ ወደ ማረሚያ ቤት፣ ከኪዳነ ምሕረት ወደ ማረሚያ ቤት ውጊያም ተኩስም አለ። ከአጅባር ወደ ኡራኤልም እንደዚሁ ተኩስ መኖሩ ነው የተሰማው። እስከ ሰዓት ድረስ እንግዲህ ማረሚያ ቤት አካባቢ ያለው ሁኔታ ብዙዎቹ እየተከታተሉት ያለው ጉዳይ ነው። እስከዚህ ሰዓት ድረስ በሲቪሊያን ላይ፣ በፋኖ አባላት ላይ፣ በመከላከያ በአድማ ብተናና በሚሊሻ እንዲሁም ደግሞ በብልጽግና ባለስልጣናት ላይ የደረሱ ጉዳቶች በውል አልታወቁም። ፋኖም በርካታ ኃይል ማስጠጋቱ ነው የተሰማው። መከላከያም እንግዲህ ከባህር ዳር ተነስቶ ወደ ደብረ ታቦር እየገባ ነው የሚገኘው። የሚሆነውን እንግዲህ እየተከታተሉ ወደ እናንተ የማደርስ ይሆናል። ጭስ አባይ የነበረው ሚሊሻ እንደዚሁ እና መከላከያ ለቆ ወደ ባህር ዳር ወጥቷል። ፋኖ ጭስ አባይ ከተማን ይዟል።
ባህር ዳር ዙሪያ የነበሩ እንደዚሁም አዴት አቅራቢያ የነበሩ መከላከያ ይዟቸው የነበሩ አንዳንድ ቦታዎችንም ለቆ ወጥቷል። ወደ ደብረታቦር እየመጣ ነው። ከ54 በላይ ኮንቮዮች የተጫነ ተሽከርካሪ በሶስተኛ ዙር አሁን ከባህር ዳር ረፋድ ላይ ወጥቷል። ቀድሞ የወጣው ከወረታ ሲደርስ ከወረታ ደግሞ የተነሳው ደብረታቦር በጌምድር መምህራን ኮሌጅ አቅራቢያ መድረሱን የሚገልጹ መረጃዎች ናቸው ያሉት። ደብረታቦር ቀጠና 5ኛ ቀኑን የያዘው የዞኑ ብልጽግና መዋቅርን አጠቃላይ ያፈረሰው ዘመቻ ይህንን ነው የሚመስለው። ብልጽግና ተስፋ ቆርጧል። ከዚህ ጋር በተያያዘ እንግዲህ የተለያዩ መግለጫዎችም እየወጡ ነው። ትላንትና መግለጫዎች ካወጡ መካከል የአማራ ብሔራዊ ንቅናቄ አብን መግለጫ አውጥቷል። በክልሉ ያለውን አጠቃላይ ቀውስ በተመለከተና መደረግ አለባቸው ያላቸውን ጉዳዮችና ህዝቡ ራሱን እንዲከላከል ከፋኖ ጥሪ አቅርቧል። የአማራ ክልል ሰላምና ደህንነት የሚባለው ቢሮም በተመሳሳይ እንደዚሁ ህዝቡ ራሱን እንዲከላከል ከሻቢያና ከህዋት ከመቀሌና ከአስመራ ተላላኪዎች ጋር እየተዋገው ነው የሚል እንደዚሁ ጥሪ ማቅረቡ ይታወቃል። እንደዚሁም ደግሞ ከዚህ ቀጥሎ ደግሞ እንግዲህ የሚጠበቁ መግለጫዎች ይኖራሉ። ከአጠቃላይ ሁኔታው አንጻር አሁን ብልጽግና እንግዲህ ወደ የትም መንቀሳቀስ እንደማይችልና ብልጽግና የፖለቲካ መሰረት የሌለው መሆኑ ነው የሚታወቀው። ይህንን ተከትሎ የተለያዩ አስተያየቶች እንደዚሁ እየላካችሁልኝ ያላችሁ እንግዲህ ፖለቲካዊ ምልከታ ጭምር ያላቸው ናቸው። በክልሉ አስቸኳይ መንግስት ለማቋቋም የሚገልጹ እንደ አስተያየቶችን ጨምሮ እንግዲህ ፖለቲካዊ ማዳበር ታክሎባቸው ወደዚህ ወደ ሚዲያ ማመጣቸው ይሆናል። ከዚህ ባሻገር ህወሓት ወታደራዊ እንቅስቃሴን በተመለከተ እንደዚሁ ባለፈው በጠለምት ቀጠና ተመቶ የተመለሰው ህወሓት እንደገና ወታደራዊ ዝግጅት አድርጎ በጠለምት 3ቱ ወረዳዎች በኩል በዋልድባ፣ በምዕራብ ጠለምት፣ በማይጠብሪ ፊት ለፊትና በምስራቅ ጠለምት ትይዩ አካባቢዎች እንዲሁ ደግሞ ጸሊሞይ አካባቢ ነገራችን ላይ አሁን ወታደራዊ እንቅስቃሴ እንዳለ ነው። ወደ ተከዜ ወልቃይት ትይዩ አካባቢዎች የሚገልጹ መረጃዎች እየወጡት ይህንን ተከትሎ እንግዲህ በርካታ የጦር መሳሪያና ዘመናዊ ከባድ መሳሪያዎች ወደ ሰሜን ኢትዮጵያ እየተጓጓዙ ነው የሚገኙት። ከወለጋ፣ ከቤንሻንጉል፣ ከመተከል እና ከባህር ዳር ጭምር እንደዚሁ ኃይል እየተጓጓዘ ነው የሚገኘው። በምስራቅ ኢትዮጵያ እና በሰሜን ምስራቅ ኢትዮጵያ ቀጠናም ወደ አፋርም እንደዚሁ በትይዩ ነው። እንግዲህ ይህንን በተመለከተ ከህወሓት ጋር ያለው ውጥረትም ቀጥሏል። ለዚህ ሰዓት የነበሩኝ አጫጭር መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ እንግዲህ ደብረታቦርና አካባቢ ያለው ሁኔታ ተከታትዬ ደግሞ ያሉ መረጃዎችን ይዤ የምመለስ ይሆናል። ንፋስ መውጫ የሚገኘው ትልቁ ማረሚያ ቤትም እንደዚሁ መሰበሩና እስረኞች እንደዚሁ የአድማ ብተና እስረኞች የነበሩ ወደ ፋኖ መቀላቀላቸውን የሚገልጹ መረጃዎች ወጥተዋል። የድሮን ስምሪት እንዲሁ ደግሞ ዘጌት ብሎ ደግሞ የሄሊኮፕተር ስምሪት ጭምር መኖሩን የሚገልጹ መረጃዎች ናቸው ያሉት። ተከታትዬ በሌላ መረጃ ሰዓት እንደዚሁ በአጭሩ ወደ እናንተ መለሳለሁ።